አምባዶ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ በሕያው እግዚአብሔር ጸጋ ትምህርት ሃይማኖትን ከኛ ጋር እየተካፈላችሁ በያላችሁበት እግዚአብሔርን የምታመልኩና የምታከብሩ ጸጋው በጥበብ በአይምሮ ሁሉ ይብዛላችሁ እያልኩ በጌታ ምሕረት ከባለፈው የቀጠለውን የትምህርት ሃይማኖት ሁለተኛ ክፍል ስድስተኛ አንቀጽ የሆነውን በጴንጤናዊው በጲላጦስ ዘመን ስለኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረ፣ በሶስተኛውም ቀን ከሙታን ተለይቶ ተነሳ፣ በቅዱሳት መጻሕፍት እንደተጻፈ የሚለውን አንቀጽ ሁለተኛ ክፍል ነው ዛሬ የምንመለከተው። እንግዲህ ይሄ ስድስተኛ አንቀጽ ነው። የስድስተኛ አንቀጽ ሁለተኛ ክፍል ማለቴ ነው። ስድስተኛ አንቀጽን ባለፈው ሳምንት ስለጀመርን ባለፈው ሳምንት በነበረን የትምህርት መርሃ ግብር እንደምታስታውሱት ጌታ ኢየሱስ ክርስቶስ ጲላጦስ የይሁዳ ገዢ በነበረበት ዘመን በሱ ጊዜ መከራን እንደተቀበለ፣ እንደተሰቀለ፣ እንደሞተና ደግሞም በሶስተኛው ቀን ከሙታን እንደተነሳ አስታውሰናል። ከዚህ ጋር በተያያዥነት በመስቀል ላይ ተሰቅሎ መሞት የተጠላ የተረገመ ሰው ሞት መሆኑን ከዛም ባሻገር በእርግጥ በስቅላት መሞት ጌታ ኢየሱስ ክርስቶስ በተሰቀለበት ጊዜ ግራና ቀኝ ሁለት ወንበዴዎች አብረው ተሰቅለው እንደነበረ እናስታውሳለን። ከዛም ባሻገር ደግሞ ከጌታችን ከኢየሱስ ክርስቶስ በኋላም እንዲሁ ብዙ ሰዎች በስቅላት መገደላቸውን እንዲሁ ታሪክ አስታውሰን በተለይ መጽሐፍ ቅዱስ መዝገበ ቃላት ይህንን በአሃዝ ጭምር አስቀምጧልና እሱን አስታውሰን ተመልክተናል። መስቀልንም በተመለከተ መስቀል እንደ ፐ አይነት ቅርጽ ያለው ነው። እንደ ተ አይነት የተመሳቀለ እንጨት ነው። ከዛም ባሻገር እንደ ኤክስ እንደዚሁ አሁንም ተዛንፎ የተመታ ሁለት እንጨት ማለት ነው። ከዛም ባሻገር ደግሞ መስቀል እንዲሁ እንደ አንድ ቁጥር አንድ ግንድ ብቻ ነው የሚል በመስቀል ዙሪያ እንዲህ አይነት አስተያየት መኖሩን አስታውሰናል። የሆነ ሆኖ እኔም እንደማምነው አብዛኛው ክርስቲያን እንደሚቀበለው እንግዲህ አሁን ያለንበት እውነት በመጽሐፍም ከተጻፈው ከዛ ባሻገርም ደግሞ በቃልም ሲተላለፍ ከነበረው ታሪክ ጋራ ትውፊት ጋራ ስለሚገናኝ ያው በመስቀል ላይ ተሰቀለ የሚለው እንደዚህ እንደተ አይነቱ መስቀል መሆኑን ብዙዎቻችን እንስማማለን። እኔም ያንን ከሚቀበሉ መካከል ነኝ። የሆነ ሆኖ ሰይጣን ጌታ ኢየሱስ ክርስቶስ የተሰቀለበትን አብይ ምክንያት ከሰው ሕሊና ዞር ለማድረግና ለመጋረድ ከተሰቀለው ይልቅ የተሰቀለበት ላይ ሰው ትኩረት እንዲያደርግና የተሰቀለበትን መስቀሉን ወይም ደግሞ መሰቀሉን የሚያስታውሰውን ቁስ ከእንጨት የነበረው መስቀልም ይሁን አሁንም በተለያየ መልኩ የተለያየ ቅርጽ ወጥቶለት የሚሰራ መስቀል እዛ ላይ ሰው ትኩረት እንዲያደርግ በማድረግ ዋናውን ነገር ለመሸፈን ጠላት የሰውን ድካም መጠቀሙን አስታውሰናል። እንግዲህ በደንብ ማስተዋል ያለብን እግዚአብሔር እኛን ለማዳን አንድ ልጁን ከሰጠ አንድ ልጁን የሰጠበት ሁኔታም ደግሞ እጅግ አሳዛኝና ዋጋ ያስከፈለው ከነበረ እግዚአብሔር ከዚህ ውጪ ሰውን ለመርዳት የሚችልበት ምንም አይነት ሁኔታ አልነበረውም ማለት ነው። ያ ማለት ደግሞ እግዚአብሔር ሰውን ለማዳን የመጨረሻ የሆነውን አማራጭ የሌለውን ዋጋ በጌታችን በኢየሱስ ክርስቶስ የመስቀል ላይ ሞት ከፍሏል።
እንግዲህ ለሰው ደህንነት እግዚአብሔር ይሄን ውድ ዋጋ ከፍሎ እንዲህ አይነቱን ታላቅ ነገር እንደው ተጓዳኝ ከሆኑ ከዛ ጋራ ከሚያያዙ ታሪኮች ጋራ ያወሳሰቡ ክርስቶስ የሞተበትን ዓላማና ዋናውን የመስቀል ትርጉም መጋረድ አለማስተዋል ስለሚሆን ከቁሳቁሱ ይልቅ የተሰቀለውን ማየት በደሙ መፍሰስ ያዳነንን መመልከት አማራጭ የሌለው ምርጫ መሆኑን ልናስተውል ይገባል። ይህንን ነበር እንግዲህ ባለፈው ትምህርታችን በደንብ የተመለከትነው። ከዚህ ጋር በተያያዥነት የሐዲስ ኪዳን መጻሕፍት መስቀልን በተመለከተ የሚነግሩንን ወይም ደግሞ የሚያስተምሩንን ትምህርት አንድ 5 ነጥቦችን በማንሳት ተመልክተን ነበረ። ለማስታወስ ያህል መስቀል የመስቀሉ ቃል ተብሎ ተገልጧል። ያም ደግሞ የመዳን ቃል መባሉን፣ ከዛ ባሻገር በሰውና በእግዚአብሔር መካከል የነበረውን የጸብ ግድግዳ እግዚአብሔር በክርስቶስ መስቀል ማፍረሱን፣ ለዓለም ሞኝነት፣ ለዓለም ስንፍና ግን እኛን ለማዳን እግዚአብሔር የተጠቀመበት የእግዚአብሔር ኃይል መሆኑን፣ ከዛም ባሻገር መስቀል የሚለው ቃል ቤዛነትን ተለዋጭ ሆኖ ጌታ ስለኛ ራሱን አሳልፎ መስጠቱንና ከዛም ባሻገር የመስቀሉ ኃይል ዛሬም ቢሆን በእግዚአብሔር ፊት በጽድቅና በንጽህና የምንኖርበት ጉልበት ወይም ኃይል መሆኑን ተመልክተናል። እንግዲህ በመስቀሉ ዙሪያ ያለው ትምህርት ወይም ደግሞ የኢየሱስ ክርስቶስን ስነ ስቅለት የሚያስታውሰን እውነት በጣም መሰረታዊ ከመሆኑ አኳያ እንግዲህ በዚህ ዙሪያ በሚቀጥለው ጊዜ ቀጥለን እንመለከታለን ብለን ማቆማችንን ታስታውሳላችሁ። እንግዲህ ከዚሁ ነው የምቀጥለው። እነዚህን ያነሳኋቸውን አሁን ጠቆም ያረኳችሁን ባለፈው ሳምንትም እንዲሁ የዳሰስኳቸውን 5 ነጥቦች ማዕከል ባደረገ ሁኔታ በመስቀሉ ዙሪያ ያለውን ትምህርት ወይም ጌታ ኢየሱስ ክርስቶስ ከመሰቀሉ ጋር ተያይዞ ያለውን የወንጌል እውነት አስታውሳችኋለሁ። እንግዲህ ወደዚህ የጌታችን የኢየሱስ ክርስቶስ ስነ ስቅለት ስንመጣ እንግዲህ ትምህርተ ሃይማኖት 6ኛ አንቀጽ 2ኛው ክፍል 6ኛው አንቀጽ ማለት ነው በጴንጤናዊ በጲላጦስ ዘመን ተሰቀለ ብቻ አይደለም የሚለው ስለ እኛ ስለ ሰዎች መሰቀሉን በግልጽ ይነግረናል። ስለ እኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረ ነው የሚለው። መሰቀሉን በመስቀል ላይ ስቃይ መታመሙንና ያ ህመም ለሞት የሚያደርሰው ሆኖ ስለተገኘ በመስቀል ላይ ጌታችን ኢየሱስ ክርስቶስ ሞቷል። ያ ብቻም ሳይሆን ሞቶ ቤት ውስጥ ተቀምጦ አልጋ ላይ እንደው ተሸፋፍኖ ተቀምጦ በ3ኛው ቀን ተነሳ አይደለም፣ ተቀብሯል። መቃብሩም አለት ተገጥሞበት ታትሞም ነበር። እንግዲህ ጌታ ኢየሱስ ክርስቶስ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ደግሞም ከመቃብር በላይ እንዲሆን ማንም ረዳት ሳያስፈልገው ሌላው ቀርቶ የተገነዘበት መግነዝ እንኳ ራስጌው ላይ ወይም ደግሞ ፊቱ የተጠመጠመበትና እግሮቹ የተጠቀለሉበት እንኳ አንዳንዴ ከእንቅልፍ ስንነሳ በማለዳ ላያችን ላይ የነበረውን ብርድ ልብስ የሚሆን አንሶላ እንዲጣል አድርገን ወደ እግራችንም ሆነ ወደ ጎን አድርገን እንደምንነሳ ከመኝታችን እንዲህ አይነት እንኳ ሳይሆን ያ የተገነዘበት መግነዝ ስፍራውን እንደያዘ ጌታ ከዚያ በላይ መሆኑን ከመቃብር በላይ መሆኑን ወንጌላት በውል ያስረዱናል። የጌታችን የኢየሱስ ክርስቶስ በመስቀል ላይ መሞት 4ቱም ወንጌላውያን በዝርዝር የመዘገቡት እውነት ነው። እንደሚታወቀው ከማቴዎስ አንስቶ እስከ ዮሐንስ ወንጌል ድረስ 4ቱም ወንጌላውያን በእኩል ትኩረት የሰጡትና በእኩል ሁኔታ የመዘገቡት ዋና ታሪክ ነው የጌታችን የኢየሱስ ክርስቶስ ስነ ስቅለት። ምክንያቱም ትንሣኤው ያለ ሞቱ ትርጉም አይኖረውም። ትንሣኤው ትርጉም የሚኖረው ጌታችን ኢየሱስ ክርስቶስ በመስቀል ላይ በመሞቱና በመስቀል ላይ የሞተው ደግሞ ስለ እኛ ስለ ኃጢአታችን መሆኑን ማለትም በሌላ ቋንቋ የሚሞትበት የራሱ የሆነ ሊቀጣ ወይም ደግሞ ሊገደል
የሚችልበት የእርሱ የሆነ ኃጢአት ወይም ደግሞ በደል ያልነበረበት እግዚአብሔር በትንሣኤው ጽድቁን አረጋግጦ ከሙታን ያስነሳው እንደሆነ ስናስተውል እንግዲህ የስቅለቱን ያህል ትንሣኤው የትንሣኤውን ያህል ስቅለቱ አስፈላጊ ነበር ማለት ነው። መሰቀሉ ብቻም ሳይሆን ደግሞ የተሰቀለው ስለ እኛ ስለ ኃጢአታችን መሆኑ። ምክንያቱም ቅድም ጠቆም እንዳረኳችሁ ጌታ ኢየሱስ በተሰቀለበት ዕለት ግራና ቀኝ ሁለት ሰዎች አብረው ተሰቅለዋል። እንግዲህ መቸንከር አብረው ተቸንክረዋል፣ መሰቀል አብረው ተሰቅለዋል። በቀኝ የነበረው ወንበዴ እንኳ በመስቀል ላይ ሆኖ ያለውን ነገር ስናስታውስ እኛ ሁለታችን ስላደረግነው የሚገባንን እንቀበላለንና ፍርዱ በእኛ ላይ ልክ ነው፣ ይሄ ሰው ግን ኃጢአት የለበትም በማለት ጌታ ኢየሱስ ክርስቶስ ያለ ኃጢአቱ እንደተሰቀለ በሁለቱ ወንበዴዎች ላይ የተፈጸመው የመስቀል ላይ ቅጣት ልክ መሆኑን እነሱ ላይ የተፈረደው ፍርድ እንዳልተንጋደደ ግን ፍርድ በክርስቶስ ጉዳይ ተንጋዶ መሞት የማይገባው እሱ መሞቱን ነው የሚያስታውሰን። እንግዲህ በባለፈው ሳምንት ትምህርታችን ጲላጦስ በምን አይነት ሁኔታ ጌታን እንደመረመረውና በኋላም ሌሊት በህልሟ ስትሰቃይ አድራ ባለቤቱ ጭምር መታ በዚህ ጻድቅ ሰው ላይ አንዳች እንዳታደርግ ተጠንቀቅ እያለችው እርሱም መርምሮ ፈትሾ እንኳን ለሞት ለስቅላት ይቅርና ለእስራትና ለሌላ ቅጣት እንኳን የሚሆን በደል እንዳልተገኘበት መርምሮ አረጋግጦ ተናግሮ ግን ያው ህዝቡ በአንድ ድምፅ ይሰቀል በማለት ጌታን ስለካደውና በጌታ ላይ ስለተነሳ እንግዲህ አንድ የፖለቲካ መሪ ሊያደርግ የሚችለው ነገር ነው ያደረገው። እንግዲህ የብዙሃኑን ድምፅ ከመስማት ጋር ተያይዞ እውነትን ሲጋፋ እናየዋለን። እኔ ከደሙ ንጹህ ነኝ ብሎ እጆቹን ታጥቦ አሳልፎ እንደሰጠውም ደግሞ ተመልክተናል። ስለዚህ በዚህ ሁኔታ ውስጥ የምናስተውለው ጌታችን ኢየሱስ ክርስቶስ ያለ ኃጢአቱ እንደሞተ በዳኝነት መንበር ላይ የተቀመጠው ጲላጦስ እንኳ ምስክር እንደነበረ ምንም አይነት በደል ሳይገኝበት ጌታ ኢየሱስ ክርስቶስ እንደተሰቀለ ነው የምናስታውሰው። እንግዲህ ይሄ ሁኔታ ዝም ብሎ ክስተት አይደለም፣ ዝም ብሎ አጋጣሚ ሳይሆን እግዚአብሔር እኛን ለማዳን የከፈለውን ዋጋና የሄደበትን መንገድ የሚያሳይ ነው። ይሄም ደግሞ እግዚአብሔር እንደ ባህሪው የሚሰራ የራሱን ባህሪ የማይጋፋ መሆኑን ሰውን ለማዳን በኃጢአት ምክንያት መከፈል ያለበት ዋጋ ሳይከፈል ሰውን ለማዳን አለመቻሉን የሚያረጋግጥ ነው። ከዚህ በፊት በሌላ ትምህርት እና ስብከት ሳነሳው ሰምታችሁኝ ሊሆን ይችላል። ይህንን ሐሳብ በተሻለ ሁኔታ እንደው ያስረዳልኛል ብዬ ስለማስብ ነው ይህን ምሳሌ በድጋሚ የምጠቀመው። ለምሳሌ አንድ ሰው አስተማሪ የሆነ ሰው ለሚያስተምራቸው ተማሪዎች የትምህርት ውጤትን በተመለከተ ኤና ቢ ሲና ዲ ኤፍን ጨምሮ መስጠት ይችላል አይችልም ብዬ ብጠይቅ የሁላችሁም መልስ የሚሆነው ያው አስተማሪ ከሆነ ኤ ቢ ብሎ እንደተፈተኑበት ፈተና ውጤት መጠን መስጠት ለአስተማሪ አይከብደውም። በአንድ ወቅት ከአንድ አገር ክፍለ ሀገር ነው ከአዲስ አበባ ውጪ ማለት ነው ስልክ የደወለልኝን አንድ መምህር የሃይ ስኩል መምህር አስታውሳለሁ። እንደው በአንድ ነገር ተጨንቅ ያለው ሁለት ሰዎች እንደው ሊወድቁ የማይገባቸው ሰዎች ፈተና አልሰሩም፣ ውጤታቸው ተበላሽቷል። ከዚህ የተነሳ እንደው ውጤታቸውን አስተካክዬ ኤና ቢ ሰጥቼ ባሳልፋቸው ኃጢአት ይሆንብኛል አይሆንብኝም የሚል ጥያቄ እንደጠየቀኝ አስታውሳለሁ። አሁን ኃጢአት ይሆንብኛል አይሆንብኝም የሚለውን ልተወውና ይሄ ከፍትሃዊነት ጋራ ከትክክለኛ ዳኝነት ጋራ ስለሚገናኝ የተማሪዎቹን አቅም ለክቶ የራሱን እርምጃ መውሰድ ወይም ደግሞ በተፈተኑበት ፈተና በዚያው ውጤት ለክቶ ያገኘውን ማስቀመጥ የሱ ዳኝነት ስለሆነ ከሱ ጋራ የተለዋወጥነውን ባለበት ልተወውና
ለምሳሌ ይሄንኑ ጥያቄ አሁን ባልኩት መጠን ደግሜ ባነሳው ይሄ አስተማሪ ለነዚህ ሰዎች ኤ ሰጥቶ ወይም ኤና ቢ ሰጥቶ ሊያሳልፋቸው ይችላል ወይ ብዬ በጠይቃችሁ እርግጠኛ ነኝ መልሳችሁ የሚሆነው ብዙዎቻችሁ ይችላል የሚል ነው። ይችላል ማለት ኤና ቢ ሮስተሩ ላይ ወይም የማርክ ሊስቱ ላይ መጽሐፍ አይከብደውም ማለት ነው። ያ ማለት ከክህሎት አኳያ ከችሎታ አኳያ ከሆነ ተማሪዎቹ እንኳ ኤና ቢ መጽሐፍ አያቅታቸውም የሆነ ነገር ተሰጥቷቸው። አሁን ይሄ ከችሎታ ጋር አይደለም የሚያያዘው። ከችሎታ ጋር ያንን ለማድረግ ካለው ቦታ ጋር ስልጣን ጋር ካያያዝ ነው ምንም ጥርጥር የለውም ኤና ቢ መስጠት ይችላል። ይህንን አድርጎ ሊያሳልፋቸው ይችላል። ግን ከትምህርት ጋር ተያይዞ ላለው ስነ ስርዓት ወይም ዲሲፕሊን ለምንለው ጤናማ ለሆነው ህግ ወይም የሞራል ህግ በምንለው ነገር ብናየው እንግዲህ ተማሪዎቹ ያ ነገር የማይገባቸው ሆኖ ያለ ኤና ቢ መስጠት ይችላሉ ብዬ በጠይቅ መልሱ የሚሆነው ሰውየው ለተቀመጠበት ኃላፊነት የትምህርት ስነ ስርዓቱ ለሚፈቅድለት ጉዳይ የሚታዘዝ ከሆነ አይችልም ነው። ስለዚህ እንዳይችል ያደረገው ያንን የማድረግ አቅም ማጣት ሳይሆን ያንን እንዳያደርግ የሚያግደው ህግ ስላለ ነው። እንግዲህ ለህሊናውም ህግ ይሁን ለተጻፈውም ህግ ይሁን በመማር ማስተማር ሂደት ውስጥ ለሚጠበቅበት ኃላፊነት ሞራል ለምንለው ጤናማ ኃላፊነት የሚሸነፍ ከሆነ አይችልም፣ ይገደዳል። ስለዚህ ምንድነው እያልኩ ያለሁት የሰው ልጅ ለማዳን እግዚአብሔር ያለ ኢየሱስ ክርስቶስ ስቅለት ወይም ደግሞ ያለ ኢየሱስ ክርስቶስ ሞት ሰውን ለማዳን አይችልም ነበር ወይም ይችላል ነበር ብዬ ይሄን ጥያቄ ቢጠይቅ አንዳንድ ሰዎች እንዲህ ስለሚጠይቁ ነው። ሁሉን የሚችል አምላክ ሁሉን የሚችል ጌታ ያለዚህ ሁሉ መከራ ሰውን ማዳን እየቻለ ለምን አንድ ልጁን አሳልፎ ሰጠ? ውጣ ያለውን አዳምን ናገባ ብሎ ማስገባት አይችልም ነበር ወይ ብለው ይጠይቃሉ። አሁን እንዳነሳሁት ምሳሌ ከክህሎት ጋር ወይም ከችሎታ ጋር ካያያዝ ነው ምንም ጥርጥር የለውም እግዚአብሔር ሁሉን የሚችል አምላክ ነው። ግን ከእግዚአብሔር ባህሪ አኳያ ካየነው እግዚአብሔር በጽድቅ የሚበይን የመጨረሻው ዳኛ ከመሆኑ ጋር ተያይዞ እግዚአብሔር የገዛ ባህሪውን ፍትሁን ጽድቁን ተጋፍቶ ሰውን ማዳን አይችልም። ለዚህ ነው አንድ ልጁን እስኪሰጥ ድረስ እግዚአብሔር ዓለሙን እንዲሁ ወዶ በልጁ የጨከነውና ልጁን ያውም ለመስቀል ሞት አሳልፎ የሰጠው። የጌታችን የኢየሱስ ክርስቶስ ለመስቀል ሞት ተላልፎ መሰጠት እግዚአብሔር ኃጢአትን ሳይቀጣ ኃጢአት የሚያስከፍለውን ዋጋ ሳያስከፍል ሰውን ወደ ወጣበት እንዲገባ ወይም እንዲድን ወይም የዘላለም ሕይወት እንዲኖረው ለማድረግ የማይችልበት አስገዳጅ ነገር አለው ማለት ነው። ያም ደግሞ የገዛ ጽድቁ ነው፣ የገዛ ባህሪው ነው። እግዚአብሔር ጻድቅ አምላክ ነው። በጽድቅ የሚኮንን፣ በጽድቅ የሚበይን፣ በጽድቅ የሚወስን አምላክ ነው። እግዚአብሔር ኃጢአተኛውን ጻድቅ አይልም፣ ጻድቁን ኃጢአተኛ አይልም። እንደሰው እግዚአብሔር ፍርድ አያንጋድድም። እግዚአብሔር ተገቢውን ቅጣት ለተገቢው ወንጀለኛ ወይም አመፀኛ የሚሰጥ አምላክ ነው። ከመጀመሪያው ከአዳም ውድቀት ጀምሮ አዳም ሲወድቅ በአዳም ላይ ከወሰደው እርምጃ ጀምሮ እግዚአብሔር ኃጢአትን በክርስቶስ አማካኝነት ቀጥቶ ሰውን ያዳነበትን ይሄን መንገድ ስናይ እግዚአብሔር እንዴት ባለ ሁኔታ የሚሰራ አምላክ መሆኑን የሚያሳይ ነው። ስለዚህ የጌታችን የኢየሱስ ክርስቶስ መሰቀል የትንሣኤውን ያህል ስለ ኃጢአታችን መሰቀሉ የትንሣኤውን ያህል ደግሞም ወደ መቃብር መውረዱና መነሳቱ የመሰቀሉን ያህል እርስ በርስ የተሰናሰለ በደንብ ሊስተዋል የሚገባው ወይም ልናስተውለው የሚገባ የወንጌል እውነት ነው።
ይህንን እውነት ስንመለከት አራቱም ወንጌላውያን በእኩል ሁኔታ ማለት በምንችልበት አግባብ ይህንን የጌታችን የኢየሱስ ክርስቶስን የመስቀል ላይ ሞት መዝግበውታል። በማቴዎስ ወንጌል ምዕራፍ 27 ከቁጥር 1 ጀምሮ እስከ ቁጥር 66፣ በማርቆስ ምዕራፍ 15 ከቁጥር 1 እስከ 47፣ በዮሐንስ ወንጌል ምዕራፍ 19 ከቁጥር 1 እስከ 42፣ በሉቃስ ምዕራፍ 23 ከ1 እስከ 56። በአራቱም ወንጌላውያን በማቴዎስ፣ በማርቆስ፣ በሉቃስና በዮሐንስ ጌታ ኢየሱስ ክርስቶስ ስለ ኃጢአታችን የከፈለውን ዋጋ የመስቀል ላይ ሞት ፍንትው አድርጎ ማሳየት በሚችል ሁኔታ መዝግበውልናል። ይህም የጌታችን የመድኃኒታችን የኢየሱስ ክርስቶስ ሞት ድንገት በጊዜው በነበሩ ክፉ ሰዎች ምክንያት የሆነ ክስተት ሳይሆን በእግዚአብሔር የቀደመ ዕውቀት ስለ ኃጢአታችን ተላልፎ ጌታ ኢየሱስ ክርስቶስ መሰቀሉን የሚያሳይ ነው። ይህም ደግሞ እግዚአብሔር ኃጢአታችንን በተመለከተ የእኛን በደል በተመለከተ በደላችንን ቀጥቶ እኛን ለማዳን የከፈለውን ዋጋ የሚያሳይ ነው። ቀድሞ በነቢያት የተነገረውንም መፈጸም የሚያረጋግጥ ነው። ለምሳሌ በኢሳይያስ ምዕራፍ 53 ከቁጥር 1 ጀምሮ ማለት እንችላለን። ሙሉ ምዕራፍ 53 ይሄንን እውነት የያዘ ስለሆነ ሙሉን ማለት እንችላለን። እግዚአብሔር በኢየሱስ ክርስቶስ ሞት ስለ እኛ ምን እንዳደረገ ይነግረናል። እንዲህ ይላል፣ የሰማነውን ነገር ማን አምኗል ይላል በጥያቄ። የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬትም እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም አለ። ከደረቅ መሬት እንደ ሥር አድጓል፣ መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ነው ይላል። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም ይላል። ሰው ፊቱን እንደሚሰውርበት ማለት ይሄ ግንባሩን ክስክስ አድርጎ ሰው በጥላቻና በንቀት እንደሚያየው አንድን ሰው ማየት የማይፈልግ የማይወድ የሚጠላ የሚጸየፍ ማግለልም ማራቅም ማሳደድም የሚፈልገውን ሰው በሚያይበት አይነት አስተያየት ነው ያየነው የተመለከትነው። ሰው ፊቱን እንደሚሰውርበት እንዲሁ ነው የተናቀ ነው፣ እኛም አላከበር ነው ሚልና በእውነት ግን ይላል፣ ክብር ለስሙ ይሁን፣ ደዌያችንን ተቀበለ። ደዌ ሕመም ነው፣ ከፍተኛ ሕመም። ደዌያችንን ተቀበለ፣ ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው ይላል። ይህንን ኢሳይያስ ነው እያለ ያለው፣ በትንቢት መንፈስ ነው እያለ ያለው። ወገኖቹን የሥጋ ዘመዶቹን
ጌታ ኢየሱስ ክርስቶስን በመጥላት በመጸየፍ ገፍተው ለመስቀል ላይ ሞት የዳረጉትን በሚወክል ማንነት ባየነው ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ነው። ይሄም ደግሞ የኛን ደዌ የኛን ሕመም የኛን ሸክም በመሸከሙ የያዘው ስፍራ መሆኑን ይነግረንና ቁጥር 4 ላይ ነገር ግን ይላል በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠር ነው ይላል። ጌታችን የኢየሱስ ክርስቶስ በመስቀል ላይ መሞት በክርስቶስ የእግዚአብሔር ልጅነት ለማያምኑ ክርስቶስ መሆኑን ለማይቀበሉ እሱን ለገደሉና እሱን የገደሉ ሰዎች ወገን ለሆኑ ሰዎች ቅጣት ነው፣ መቅሰፍት ነው። በዛ የአይሁድ ሸንጎ ውሳኔ በኩል እግዚአብሔር በእርሱ ላይ የፈጸመው ቅጣት እንደሆነ ነው በዙሪያው ያሉ ሰዎች የሚረዱት። ለዚህ ነው እኛ ግን እንደተቸገረ ያለው። እኛ የሚለው ያንን ሕዝብ ያመለክታል። እንደተቀሰፈ ቆጠር ነው። ግን መቅሰፍት ነበር ወይ? እሱ ነው ወይ የተቀሰፈው? እሱ ነው ወይ የተገደለው? እሱ ነው ወይ የተሰቀለው ብለን ስናይ የተሰቀለው ልክ ነው፣ እሱ ነው። በመስቀል ላይ የሞተው እሱ ነው። ነገር ግን በእርሱ ኃጢአት ምክንያት ኃጢአት ኖሮበት በእርሱ በደል ምክንያት በደል ኖሮበት የተከፈለ ዋጋ ስላይደለ የከፈለውን ዋጋ በተመለከተ እኛ በእግዚአብሔር እንደተቀሰፈ እንቁጠረው እንጂ እግዚአብሔር ምን እንዳደረገ ነው የሚነግረን። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችን ተግሣጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን ይላል። አሁንም ይጨምራል፣ እኛ ሁላችን፣ ይሄ ሰውን ሁሉ የሚመለከት ነው፣ እንደ በጎች ተቅበዝብዘን ጠፋን፣ ከኛም እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንንም በደል በእርሱ ላይ አኖረ። ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 2 ላይ እንደነገረን ከቁጥር 22 ጀምሮ እስከ 25 ባለው ክፍል ጌታ ኢየሱስ ክርስቶስ በሁለት ወንበዴዎች መካከል ያለ ኃጢአቱ ተቸንክሮ ሲቀጣ እግዚአብሔር በዛ ቅጣት ዙሪያ የነበረውን ስፍራ ጭምር ነው የሚነግረን። ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ ሁሉም በየራሱ መንገድ ሄደ፣ እግዚአብሔር ግን የሁላችንንም በደል በእርሱ ላይ አኖረ ነው የሚለው። ያ ማለት የሁላችንንም ኃጢአት ጌታ ኢየሱስ ክርስቶስ በመስቀል ላይ እንደተሸከመ፣ በመስቀል ላይ ኤሎሄ እያለ የተደመጠው የእግዚአብሔር ልጅ ኢየሱስ በመስቀል ላይ በነበረበት ጊዜ የሁላችንንም ኃጢአት ተሸክሞ በእግዚአብሔር ፊት ይቃትት ስለነበረ እግዚአብሔር ኃጢአትን በሚያይበት፣ ኃጢአትን በሚጸየፍበት፣ ኃጢአትን በሚጠላበትና ኃጢአትን በሚቀጣበት በዚያው በትር እንደተመለከተው፣ ፊቱን እንዳዞረበት፣ እንዳላዳመጠው፣ እንዲህ እንዲሞት የአብ ፈቃድ እንደሆነ እግዚአብሔር አሳልፎ እንደሰጠውና ጌታችን ስለ ኃጢአታችን ተሰቅሎ በደላችንን ተሸክሞ መቸንከሩን ነው የሚነግረን። ስለዚህ እኛ ሁላችንም እንደ በጎች ተቅበዝብዘን ጠፋን፣ ከእኛም እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንንም በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም፣ ለመታረድ እንደሚነዳ ጠቦት። በዘመነ ብሉይ ለኃጢአት መስዋዕት
እንዲሁም ደግሞ ለእርድ ይነዱ እንደነበሩ በጎች ወይም በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። የተመታበት፣ የተቀሰፈበት፣ የተገደለበት ምክንያት የሕዝብ ኃጢአት ነው። በእንዲህ አይነት ሁኔታ ኃጢአታችንን ተሸክሞ ስለ ሁላችንም እንደሞተ ከትውልዱ ማን ነው ያስተዋለው? እግዚአብሔር የሁላችንንም ኃጢአት በእርሱ ላይ በማኖር ኃጢአት የሚያስቀጣውን ቅጣት ጌታ ኢየሱስ ክርስቶስ እንዲቀበል ማድረጉ እግዚአብሔር እኛን ለማዳን ሌላ አቋራጭ፣ ሌላ አማራጭ፣ ሌላ ምንም አይነት መንገድ ስለሌለ በልጁ ላይ የወሰደው እርምጃ እኛን ለማዳን ያደረገው መሆኑን ያረጋግጥልናል። ስለ ሕዝብ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን ነው ይሆን የሚያስተውለው ይለናል ኢሳይያስ። ይሄ ከጌታችን ከኢየሱስ ክርስቶስ ልደት 750 ዓመት ቀደም ብሎ የተነገረ ትንቢት፣ በነቢዩ በኢሳይያስ አማካኝነት የተነገረ ትንቢት ብዙ የሐዲስ ኪዳን መጻሕፍት አንባቢዎችና አጥኚዎች ደረቅ ሐዲስ ብለው የሚጠሩትን ጌታ ኢየሱስ ክርስቶስ በሥጋ ተገልጦ ስለኛ ኃጢአት የሞተበትን የተሰቀለበትን ሁኔታ መስቀል ስር ሆኖ እንደዘገበ ጌታ እጁ ከተያዘበት ቅጽበት አንስቶ ራሱን አሳልፎ ሰጥቶ አንገቱን እስካቀረቀረበት ጊዜ ድረስ የነበረውን ሁኔታ እየተከታተለ እንደመዘገበ ሰው ኢሳይያስ በእግዚአብሔር መንፈስ አብርሆት ከጌታችን ከኢየሱስ ክርስቶስ ልደት 750 ዓመት ቀደም ብሎ ይሄንን ቁልጭ ያለ የሐዲስ ኪዳን እውነት በትንቢት መንፈስ እንደነገረን እናስተውላለን። ይሄ ብቻም አይደለም። መዝሙረኛው በመዝሙር 21 በቅንፍ 22 ቁጥር 16 ጀምሮ እስከ 18 በክፉዎች መከበቡን፣ እጆቹና እግሮቹ መቸንከራቸውን፣ በቀሚሱም ወይም በልብሱም ላይ ዕጣ መጣጣላቸውን ይናገራል። ይሄ ደግሞ በዳዊት ዘመን በዳዊት የተዘመረ መዝሙር ከመሆኑ ጋር ተያይዞ ከጌታችን ከኢየሱስ ክርስቶስ ልደት 1000 ዓመት ቀደም ብሎ ዳዊት ከጌታችን ከኢየሱስ ክርስቶስ 1000 ዓመት ቀደም ብሎ በ1111 ዓመተ ዓለም ገደማ ሳኦልን ተክቶ በእስራኤል ላይ ንጉሥ እንደሆነ ይታወቃል። እንግዲህ ከጌታ ልደት 1000 ዓመት ቀደም ብሎ 750 ዓመትም ቀደም ብሎ እግዚአብሔር ስለ ሁላችንም ኃጢአት አንድ ልጁን እንዴት አሳልፎ እንደሚሰጥ የተነገሩ ትንቢቶች መፈጸማቸውን ወንጌላውያን ቁልጭ አድርገው ይነግሩናል። ጌታ ኢየሱስ ክርስቶስ እኛን ስለማዳን ስለ ኃጢአታችን ተሰቀለ፣ ታመመ፣ ሞተ። መሰቀሉ ስለ ኃጢአታችን ነው። መታመሙ ስለ ኃጢአታችን ነው። መሞቱም የተረጋገጠ ነው። ተቀበረ። ይህም በጴንጤናዊው በጲላጦስ ዘመን ሆነ ይለናል። በደንብ ማስተዋል መቻል ያለብን ማንም ይሄን የሚሰማ በእውነት ብዙዎቻችን ሰምተነው ሊሆን ይችላል፣ ደጋግመን አዳምጠነው ሊሆን ይችላል። በግዕዝም በአማርኛም ይሄን ትምህርት ሃይማኖት አነብንበነው ሊሆን ይችላል። ግን ወገኖቼ በጌታ ፍቅር ጋብዛችኋለሁ። ጌታ ኢየሱስ ክርስቶስ ተሰቀለ ብቻም ሳይሆን ስለ እኔ ኃጢአት ተሰቀለ። ስለ እኔ ኃጢአት ተሰቀለ ብቻም ሳይሆን ሞተ፣ ተቀበረ፣ በሦስተኛው ቀን ሞትን ድል አድርጎ ተነሳ። ስለዚህ የኃጢአቴን ዕዳ እርሱ ከፈለ። ስለ እኔ ነው የሞተው። ያ ሁሉ መከራ በእኔ ምክንያት ነው። እኔ እንዳልሞት፣ የዘላለም ሞት እንዳያገኘኝ፣ ጨለማ እንዳይወርሰኝ፣ የኃጢአት ደሞዝ ሞት ስለሆነ የኃጢአትን ደሞዝ ኃጢአት የሌለበት እሱ በመክፈል እኔን ከፍርድ አስመለጠ።
ስለዚህ ስለኔ ተሰቀለ እኔ ከዘላለም ሞት እንዳመልጥ በማለት ይህንን አሜን ልንልና እርፍ ልንል ይገባል። ወገኖቼ የመስቀሉ ቃል የሚለው የእግዚአብሔር ቃል ጌታ ኢየሱስ ክርስቶስ ለኃጢአታችን የከፈለውን ዋጋ እንዲህ ባለ ሁኔታ የሚያስገነዝበውን የወንጌል ክፍል ነው። ባለፈው ሳምንት እንዳየነው መስቀል ኃይላችን ነው ስንል፣ መስቀል የነፍሳችን መዳኛ ነው ስንል፣ አይሁድ ክደውታል እኛ ግን እናምነዋለን ስንል፣ ያመነውም እኛ በመስቀሉ ድነናል ስንል፣ በመስቀሉ ማለት ጌታ ኢየሱስ ክርስቶስ በተሰቀለበት ዕፅ ወይም እንጨት ማለት አይደለም። በመስቀል ላይ በተከፈለው ውድ ዋጋ ማለት ነው። አለበለዚያ እግዚአብሔርን እንበድላለን። በመስቀል ላይ የቃተተውን የጮኸውን የተንገላታውን እንክዳለን። ይሄ ደግሞ በእውነት አመፃና በእውነት አለማስተዋል ነው። ብዙ ጊዜ መስቀል ኃይላችን ነው ብለን ስንፈክር፣ የሚያጸናን መስቀል ነው ብለን ስንፈክር፣ ፉከራችን አንገታችን ላይ ከምናንጠለጥለው፣ ጆሮአችን ላይ ከምናንጠለጥለው፣ ነጠላችን ላይ ከምናስነቅሰው ወይም ደግሞ ከምናስጠልፈው፣ ደግሞም በተለያየ ሁኔታ ከፍ አድርገን ከምናሳየው ሞቱን ከሚያስታውሰው መስቀል ጋር ከግዑዙ ነገር ጋር አይምሯችን አያይዞ እሱን የሚያስብ ከሆነ ከሰማያት የወረደውን ከሰማየ ሰማያት ከድንግል ማርያም የተወለደውን ስለኛ ኃጢአት በመስቀል ላይ የተቸነከረውን ጌታችን መድኃኒታችን ኢየሱስ ክርስቶስን እንጂ የተቸነከረበትን እንዳልሆነ ጌታ ኢየሱስ ክርስቶስ በመስቀል ላይ ስለ ሁላችንም እንደተሰቀለ በማስተዋል ሊሆን እንደሚገባው ልናሰምርበት ይገባል። ይህንን አበክሬ አስታውሳችኋለሁ። ተወደዳችሁ በጌታ ጸጋ አብራችሁን ይህን ሕያው እውነት የምትሰሙ በያላችሁበት የጌታችን ጸጋና ሰላም ይብዛላችሁ እያልኩ ካፍታ ቆይታ በኋላ ይህንኑ መልእክት በቀጣይነት የምናይ ይሆናል። ተመልሰናል። ክብርና ምስጋና ለአምላካችን ይሁን። ተወደዳችሁ። ስለዚህ የመስቀል ቃል ወይም ደግሞ ጌታ ኢየሱስ ክርስቶስ በመስቀል ላይ እንደተሰቀለ የሚነገረው የወንጌል እውነት ለምንድን ለኛ የእግዚአብሔር ኃይል መሆኑን የእግዚአብሔርም ኃይል ምን እንደሆነ የሚያስገነዝበንን ተጨማሪ የመጽሐፍ ቅዱስ ክፍል አስታውሳችኋለሁ። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 22 ጀምሮ እንደዚህ ይለናል። እርሱ ኃጢአትን አላደረገም፣ ተንኮልም በአፉ አልተገኘም፣ ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። በጽድቅ ፈራጁ በሰማያት ያለው አባቱና አባታችን ልዑል እግዚአብሔር ነው። አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር፣ ለኃጢአት ሞተን ማለት ከሱ ጋራ ሞተን ከሱ ጋራ ተነስተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ ይላል። ኃጢአታችንን በእንጨት ላይ ተሸከመ ማለት በመስቀል ላይ ሆኖ ተሸከመ ማለት ነው። ይሄ የሆነበት ምክንያት ለኃጢአት ሞተን ለጽድቅ እንድንኖር ማለትም ኃጢአት ለሚጠይቀው
ኃጢአት ለሚያስከፍለው ዋጋ ጌታ ኢየሱስ ሲሞት አብረነው ሞተን፣ ማለትም እርሱ የሞተው ሞት ለኛ እንደሆነ አስተውለን ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ። እንደ በጎች ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ ጠባቂና እረኛ ተመልሳችኋል ይላል። ክብርና ምስጋና ለሕያው ስሙ ይሁን። የተወደዳችሁ እግዚአብሔር በጌታችን በኢየሱስ ክርስቶስ ወደዚህ ዓለም መምጣት ያደረገውን ነገር በጌታችን በኢየሱስ ክርስቶስ በመስቀል ላይ መሞት እግዚአብሔር የሰራውን ታላቅ የማዳን ሥራ ነው የሚያስታውሰን። ለኃጢአት ሞተን ለጽድቅ እንድንኖር። ምንድነው ለኃጢአት መሞት ማለት? ስለ ኃጢአታችን ከሞተው ጋር እሱ የሞተው ሞት የኔ ነው ብለን ለኛ የተከፈለውን ዋጋ ለኛ እንደተከፈለ ቆጥረንና አስተውለን ከጌታችን ጋር እንደተሰቀልን፣ በቃ ሞቻለሁ ከጌታ ከኢየሱስ ክርስቶስ ጋር እኔ ተሰቅያለሁ ብለን እርሱ የከፈለው ዋጋ ለኛ እንደተከፈለ የምናምን ከሆነ ደግሞ ሲነሳ እንደተነሳን አምነን ለዚህ እውነት እንድንኖር፣ ይሄንን አምነን ለዚህ እውነት ራሳችንን ሰጥተን እንድንኖር ደግሞ በሕይወትና በዘላለም ሕይወት ተስፋ ከእግዚአብሔር ጋር እንድንኖር እርሱ ራሱን ስለኛ አሳልፎ ሰጥቷል። ክብር ለስሙ ይሁን። በሮሜ ምዕራፍ 10 ላይ ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ የሕግ ፍጻሜ ሆኖ መሞቱን፣ ሕጉን ፍጹም ለማድረግ መሞቱን ማለት ነው። ሕጉን ፍጹም ማድረግ ማለት የኃጢአት ደሞዝ ሞት ነው። ስለዚህ ሕግ ካለ ሕግ ተላላፊ የሚያስቀጣ አግባብ አለ ማለት ነው። ስለዚህ ኃጢአት የሚባል ነገር ሕግን በመተላለፍ በኩል ስለገባ ሕጉ የሚጠይቀውን ዋጋ ከፍሎ ሕጉን ፍጹም አድርጎ እኛን ለማዳን ጌታ ኢየሱስ ክርስቶስ ሕጉ ለሚጠይቀው ነገር ራሱን እንደሰጠ እናሳያለን። ለዚህ ነው ጳውሎስ በገላትያ ምዕራፍ 4 ላይ የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ የሚለው። ከሕግ በታች ማለት ሕጉ ሊዳኘው፣ ሕጉን ቢተላለፍ ሕግ እንደመተላለፉ ሊቀጣ፣ ሕጉን ቢጠብቅ ሕግ እንደመጠበቁ ሊከበር ከሕግ በታች ሆኖ መጥቷል። ሕግ ተላላፊ አልነበረም። ከሕግ በታች ሆኖ የመጣው ኢየሱስ ክርስቶስ ሕግ ሳይተላለፍና በደል ሳይኖርበት ለምን ተሰቀለ? ሕጉን ፍጹም ለማድረግ። ምን ማለት ነው? ሕግ በመተላለፍ የወደቀ የሞተ የሳተ የመጀመሪያው አዳም ስላለ፣ በመጀመሪያው አዳም በኩል ደግሞ ሞት ወደ ዓለም ስለገባ፣ ሞት ወደ ዓለም የገባው ደግሞ በኃጢአት በኩል ስለሆነ፣ ስለዚህ ኃጢአት በሰው ሁሉ ላይ ስለደረሰና ሰው ሁሉ ኃጢአተኛ ስለሆነ ጻድቅ አንድም ስለሌለ፣ አስተዋይ አንድም ስለሌለ፣ እግዚአብሔርን የሚፈልግ አንድም ስለሌለ፣ ሁሉ ተሳስቶ በአንድነት የማይጠቅም ስለሆነ ማይጠቅም ሆኖ የወደቀውን የሰው ልጅ ወደ ሕይወት ለማምጣት ሕጉ የሚጠይቀውን በመክፈል ሕጉን ፍጹም አደረገ። ማለትም ሕግ የሚጠይቀውን ዋጋ ከፈለ። አንድ ሰው በዕዳ ተይዞ መክፈል ስላልቻለ እስር ቤት ቢጣል የሚጠበቅበትን ክፍያ መክፈል ስላልቻለ የተጣለ መሆኑን የሚያውቅ ወዳጅ ወይም ዘመድ ወይም ጓደኛ ወይም በጎ አድራጊ ሄዶ ቢያስፈታው ያስፈታው የሚጠበቅበትን ከፍሎለት ከሆነ ሕጉን ፍጹም አድርጎ ሕጉን ፍጹም በማድረግም አምኖ ሕጉ ለሚጠይቀው ነገር ልክ ነው ግን ቅጣቱን እከፍልለታለሁ ብሎ ከፍሎ
ነው የሚያስወጣው ወይም የሚያስመልጠው ማለት ነው። ያ ማለት ሕጉ የሚጠይቀውን ዋጋ በመፈጸም ፍጹም አድርጓል ማለት ነው። ሮሜ 10 ከቁጥር 1 ጀምሮ እናንተ አንብቡት። ከቁጥር 3 ጀምሮ ያለውን አነበዋለሁ። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል። እስራኤልን ነው። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው። ሕጉ የሚጠይቀውን ዋጋ ከፍሏል። የሕግ ፍጻሜ ሆኗል። በእርሱ የሚያምኑ ይጸድቃሉ። የእስራኤል ውድቀት መነሻው ምንድን ነው? እርሱን አለማመናቸውና እግዚአብሔር ጽድቅ አድርጎ በመካከላችን ያቆመውን አለመቀበላቸው ነው። ይሄ በዚሁ በሮሜ ምዕራፍ 3 ከቁጥር 21 ጀምሮ በተጻፈው ክፍል የበለጠ ተብራርቷል። እንደዚህ ይላል፣ አሁን ግን በነቢያትና በሕግ የተመሰከረለት የእግዚአብሔር ጽድቅ፣ አስተውሉ፣ የእግዚአብሔር ጽድቅ ነው የሚለው፣ የሰው አይደለም። የእግዚአብሔር ጽድቅ። ሰው ሲጀመር ጽድቅ የለውም። ሰው ሲጀመር ኃጢአተኛ ነው። ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሎታል። ስለዚህ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ያለ ሕግ ማለት ምን ማለት ነው? እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም ይላል ቁጥር 25 እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስረያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው ይላል። እግዚአብሔር ይመስገን። እግዚአብሔር ኃጢአተኛውን ዓለም ለማዳን በራሱ ጸጋና ክህሎት ለመታደግ ተነሳ። ጽድቁን በዚህ መንገድ አረጋገጠ። ኃጢአተኛ የሆነውን እኛን ለመቀበል እግዚአብሔር አንድ ልጁን ወደዚህ ዓለም ላከው። ኢየሱስ ክርስቶስ ደግሞ ለእኛ የሚቆጠር የእግዚአብሔር ጽድቅ ሆኖ ወደዚህ ዓለም መጣ። ስለዚህ ቁጥር 21 ላይ የተጻፈውን ደግሜ ወደ ሌላው እሻገራለሁ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ፣ ይህንን ነው የእግዚአብሔር ጽድቅ የሚለው ጌታ ኢየሱስ ክርስቶስን በጌታችን በኢየሱስ ክርስቶስ በመስቀል ላይ ሞት እግዚአብሔር ለእኛ ያደረገውን ይህንን ሕይወት እግዚአብሔር ለእኛ የቆጠረው የእግዚአብሔር ጽድቅ መሆኑን ሐዋርያው ይነግረናል። ይሄ የእግዚአብሔር ጽድቅ ከእኛ ጋር ተያይዞ እኛን ከጨለማ ወይም ከሞት ወይም ከፍርድ የሚያድነን እንዴት ነው? ከዚሁ ከሮሜ መጽሐፍ ሳንወጣ ወይም ወደ ሮም ሰዎች ከተጻፈው መጽሐፍ ሳንወጣ እስከ ቁጥር 11 ከቁጥር 1 ጀምሮ የተጻፈውን በማንበብ ለዚህ የህሊና ጥያቄ ፍንትው ያለ መልስ እናያለን። እንደዚህ ይላል። ከቁጥር 3 ጀምሮ አነበዋለሁ። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ይላል። በመንፈስ ቅዱስ የተጠመቅነው ከጌታ ጋር አንድ ለመሆንና ለመተባበር ነው። ይሄን አታውቁም ወይ? እንግዲህ ክርስቶስ ለአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። ማለትም ከእሱ ጋር አንድ ላይ ሞቱን በማመናችን ከእሱ ጋር አንድ ላይ ስለኛ ኃጢአት የተከፈለ ዋጋ መሆኑን በመቀበላችን
መንፈስ ቅዱስ እኛን ሲያጠምቀን ከዚህ አካል ጋር ሲደምረን ከሞቱ ጋር ተባብረናል፣ ከሞቱ ጋር ተስማምተናል ማለት ነው። እንግዲህ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የቀደመው አዳም ክርስቶስን ከማመን በፊት የነበረው ማንነታችን ከኢየሱስ ክርስቶስ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና ይላል። ምን ማለት ነው? በክርስቶስ አምነን ከእሱ ጋር ከሞቱ ጋር ተባብረናል ማለት እኛ በሕይወት እያለን ይሄን መናገራችን ምን ማለታችን ነው? ግልጽ ነው። እኔ እንደ ሞትኩ ቆጥሬ የዛሬ 2000 ዓመት ገደማ ጌታ ኢየሱስ ሲሰቀል ሲሞት የተቀጣሁት እኔ እንደሆንኩ ቆጥሬ ከሱም ሞት ጋር ራሴን ቆጥሬ መሰቀሌን መሞቴን ካረጋገጥኩ ደግሞ ጌታ ከሙታን ተነስቷልና መነሳቴንም በአብ ቀኝ መሆኔንም አረጋግጫለሁ ማለት ነው። ከሱ ጋር ራስን በመቁጠር ነው። በግል ያለ እርሱ ያለ መብትና ሕይወት አይደለም። እንግዲህ ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን። ይህን እናውቃለን። ለሚያውቅ ሰው ለሚያምን ሰው ማለት ነው። እናውቃለን ይልና መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል ይላል። ቁጥር 11ን በደንብ ስሙኝ። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ እራሳችሁን ቁጠሩ። ስለዚህ በግላችን ሳይሆን ከጌታችን ከኢየሱስ ክርስቶስ ጋር አብረን እንደሞትን ከእሱ ጋር አብረን ሕያው እንደሆንን ከእርሱ ጋር ከሞት እንደተነሳን ከእሱ ጋር በአብ ቀኝ እንዳለን በእምነት እንቆጥራለን። ጳውሎስ እኔ ከክርስቶስ ጋር ተሰቅያለሁ ብሎ በድፍረት የተናገረው ጌታ ኢየሱስ ክርስቶስ የከፈለው ዋጋ ለእሱ የተከፈለ ዋጋ መሆኑን ስላስተዋለ ነው። ወገኖቼ ይሄንን ማመን ትልቅ የእግዚአብሔር ኃይል ነው። ከሞት ኃይል ፈልቅቆ የሚያወጣ ቅድም ጠቆም ያረኳችሁን በአንደኛ ቆሮንቶስ ምዕራፍ 1 ላይ ያለውን ጥቅስ አነበውና እንደ ጌታ ምሕረት በሚቀጥለው ጊዜ ከዚሁ በመነሳት በመስቀሉ ሥራ ዙሪያ ያለንን ትምህርት እንቀጥላለን። ምዕራፍ 1 ከቁጥር 18 ጀምሮ እንደዚህ ይላል። የመስቀሉ ቃል ለሚጠፉት ሞኝነት። የመስቀሉ ቃል ማለት በመስቀል ላይ የተሰቀለው ቃል፣ ሥጋ የሆነው ቃል። የመስቀሉ ቃል ማለት ኢየሱስ ስለ እኛ ቃል ሥጋ ሆኖ ስለ እኛ የከፈለው ዋጋ እኛን ለማዳን የተከፈለ ዋጋ እንደሆነ የሚሰበክ የክርስቶስን መስቀል ማዕከል ያደረገ መሰቀል ማዕከል ያደረገ። ብዙ ጊዜ የክርስቶስ መስቀል ስንል አእምሯችን ወደ ተሰቀለበት ነው የሚሄደው። የክርስቶስን መሰቀል አስተውሉ። በመስቀል ላይ መሰቀል የሚናገር የወንጌል መልእክት ማለት ነው። ክርስቶስ ተሰቀለ የሚለው የምስራች ማለት ነው። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። የእግዚአብሔር ኃይል መስቀል ኃይላችን ነው ስንል ኃይላችን የተሰቀለው ኢየሱስ ክርስቶስን በመስቀል ላይ ስለ ኃጢአታችን የከፈለውን ዋጋ የሚያበስረውን የምስራች ማለት ነው። እሱ ኃይል ነው። ሮሜ ምዕራፍ 1 ቁጥር 16 ላይ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው ይላል። ለማዳን ነው የሚለው የእግዚአብሔር ኃይል የወንጌል ኃይል ማለት ነው። የምስራች አሁን የሚያድን እውነት ነው እያካፈልኳችሁ ያለሁት። በተለይ ይሄን እውነት ባለማስተዋል ባለማመን እንዲሁ በደመ ነፍስ የሚኖር ሰው ካለ ወገኖቼ፣ ይሄን የምትሰሙ ሰዎች ጌታ ኢየሱስ ክርስቶስ ስለ ኃጢአታችን የከፈለው ዋጋ እሱን ማዕከል ያደረገው ወንጌል የእግዚአብሔር ኃይል ነው። እኛን ከዲያብሎስ ከሞት ያውም ከዘላለም ሞት ፈልቅቆ
ወደ ፍቅሩ ልጅ መንግስት የሚያሻገር ሰው ይሄን በማመን የዘላለም ሕይወት ያገኛል። ስለዚህ በክርስቶስ እመኑ፣ ከጨለማው ስልጣን ዳኑ፣ ወደ ፍቅሩ ልጅ መንግስት ፍለሱ። መቼም ቢሆን ደማችሁንም እንባችሁንም ላባችሁንም ከፍላችሁ የማታገኙትን የዘላለም ሕይወት ስለ እናንተ ስለ እኛ በተሰቀለው በኢየሱስ ክርስቶስ በማመን ተቀበሉ። ይሄን እውነት አሜን በማለት ከጨለማው ስልጣን ወደ ፍቅሩ ልጅ መንግስት መፍለስ እንደሚቻል የእግዚአብሔር ቃል ስለሚነግረን ይሄ የእምነት ቃል ነው። አምኜ ነው የምናገረው። እኔን ያስመለጠ፣ እኔን ያዳነ፣ እኔን ያተረፈ እንደኔ ያሉ በክርስቶስ ያሉ በጣም ብዙ ሰዎችን የእግዚአብሔር ያደረገ ዛሬም በኃጢአት ኃይል የታገተውን ባለማመን የታወረውን በደመ ነፍስ የሚኖረውን በልዩ ልዩ አይነት ኃጢአት እርኩሰት ባዕድ አምልኮ የተተበተበውን ፈቶ የእግዚአብሔር የሚያደርግ ነፃ አውጪ የሆነ የደህንነት እውነት ነው የመስቀሉ ቃል። ለምንድን ለተቀበልነውና ለምንቀበለው ይሄን ሰምቶ አሜን ለሚለው የእግዚአብሔር ኃይል ነው። ለሚጠፉት ግን ሞኝነት ነው። ኢየሱስ ክርስቶስ ተሰቀለ የሚለው ትምህርት ማይገባ ተራ የሆነ የሞኞች የምስራች ወይም ወሬ መስሎ ሊታይ ይችላል። አንዳንዴ ያው ጳውሎስ እዚሁ ላይ እንደገለጠው ለግሪክ ሰዎች ሞኝነት ነው እንዳለ ተምረናል፣ ፊደል ቆጥረናል፣ አጥንተናል፣ አድገናል ምናምን ለሚሉ ሰዎች እንደ ሞኝነት ሊሆን ይችላል። አንዳንዴም በሃይማኖት ጥላ ውስጥ ሆነው በምልክትና በተለያየ ነገር ለሚታመኑና እግዚአብሔር በልጁ የከፈለው ዋጋ ትልቅ ነገር ሆኖ ለማይታያቸውም ሰዎች እንቅፋት ማሰናከያ ሊሆን ይችላል። አንዳንዶች በዚህ ሲደናቀፉ ስለምናይ ያኔም እንደሆነው ወገኖቼ ለምናምንበት ግን የእግዚአብሔር ኃይል ለማዳን ያድናል። ኢየሱስ የምንሰብከው የእምነት ቃል ይታደጋል፣ ይፈታል፣ ከእስራት ከቀንበር ይገላግላል። ወገኖቼ ለምንድን የእግዚአብሔር ኃይል ነው ይላል። ይኸውላችሁ የእግዚአብሔር ኃይል የሚለውን አስተውሉ። የእግዚአብሔር ኃይል ነውና ካለም በኋላ የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏል። ጥበበኛ የት አለ? ጸሐፊስ የት አለ? የዚህች ዓለም መርማሪስ የት አለ? እግዚአብሔር የዚህችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ፣ ለአሕዛብ ሞኝነት ነው። ለእኛስ ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። የእግዚአብሔር ኃይል የእግዚአብሔር ጥበብ የሆነው ክርስቶስ ነው የተሰቀለው፣ በመስቀል ላይ የተሰቀለው። አስተውሉ፣ ደግሜ እናገራለሁ። የተሰቀለበት ዕፅ አይደለም፣ የተሰቀለበት መስቀል አይደለም፣ የተሰቀለበት ነው ብለን የምንይዛቸው የተለያዩ ቁሶች አይደሉም። የተሰቀለው ከአርያም የወረደው በመስቀል ላይ የተቸነከረው ደሙን ያፈሰሰው ኤሎሄ እያለ ስለኛ የጮኸው እሱ የእግዚአብሔር ኃይል ነው። የሚሰማውን የሚያምነውን ከሞት ኃይል ፈልቅቆ የሚያወጣ። ወገኖቼ በጴንጤናዊው በጲላጦስ ዘመን ስለ እኛ ተሰቅሏል፣ ሞቷል፣ ደግሞ ሞትን ድል አድርጎ ተነስቷል። ክብር ለስሙ ይሁን። በአብ ቀኝ አለ፣ እኛም በእምነት አብረነው አለን። ወገኖቼ ይህንን እውነት በማመን እርፍ ማለት ይቻላል። ያሳርፋል። የእግዚአብሔር ኃይል ነው። ፈልቅቆ ያወጣል። የእግዚአብሔር ኃይል ነው። ጌታ ጸጋና ሰላም እንዲሁም ምሕረት ይብዛላችሁ። ከዚህ የሚቀጥለውን በሚቀጥለው መርሃ ግብር የምንካፈል ይሆናል። ጸጋና ሰላም እንዲሁም ምሕረት አሁንም በድጋሚ ይብዛላችሁ። ወስብሐት ለእግዚአብሔር። አምላክ
ዘይት